የሳውዲ መንግስት ያወጣው የበጊዜ ውጡልኝ የምህረት ቀነ ገደብ ሊጠናቀቅ ከሁለት ሳምንት በታች የቀረው እሄዳለሁ ብሎ በቆረጠው ዜጋ መጠን መጓጓዣ ያለ መገኘቱ ብዙዎችን ለምሬት ዳርጓል። ስንት ወሩ ነው? ጨርሰሻል ሁሉ ነገር? ትኬት ብቻ ነው የቀረሽ? ስንት ወሩ ነው ልጅሽ? ሁለት ወር። ወንድ ነው ሴት? ሴት ናት። ምን ቀረሻል? ኢትዮጵያ አየር መንገድ ከሰኔ መጀመሪያ ጀምሮ ተጨማሪ አይሮፕላኖችን በመመደብም ሆነ ተደጋጋሚ በረራዎችን በማድረግ የማጓጓዙን ተግባር እንደሚያካሂድ ቢያስታውቅም እስካሁን እውን የሆነ ነገር የለም። የተሰጠው ምክንያት ደግሞ ከሳውዲ በኩል ተጨማሪ አይሮፕላን ለማሳረፍ ፍቃድ አልተገኘም የሚል ነው። ለሳበቁ ለምንድን በስነ ስርዓት ማላስገቡ ማለት ሰው ስለበዛ ሊሆን ይችላል። እነሱ በስነ ስርዓት አይሰሩ። በቃ ነገ ከነገ ወዲህ ነው። እኛ እኔ አሁን ስራ የለኝም። ሁለት ወር ሰርቼ ሰት ያከለከለችኝ ብር ተበድሬ ነው ማላለሰው። ለምን እኔ ቀረኝ ያው የአየር ትኬት ብቻ ግን እሱን ያው በስነ ስርዓት አቻክለው የታመምን አለን፣ ህፃናት ያለው አለ፣ እርጉዞች አለን እና ብዙዎቹን ያው በስነ ስርዓት ከዚህ ቶሎ እያፋጠኑ ወደ ሀገራችን እንድንገባ ለሁት ትኬት አለሽ ሲሉኝ ይሄው ትኬቱን ማለት ልጄም ተሪቦ እኔም ተሪበ ያው እዚህ ጋር የተቃጠልኩ ነው በፀሐይ ማለት ነው። አንዱ ልጄ እዛ አለተኛብኛል። አንተ መቶ ነው ሌላ ልጆች አለሽ? እዚህ ጋር ምን አሉሽ? ትኬት አገኘሽ? አሁን ቆረጥሽ? ምንድነው ችግሩ አሉሽ? አልገባሁም። በርካታ እናቶች ከነጨቅላ ልጆቻቸው ጋር ትኬት ፍለጋ 3 እና 4 ቀናት በመመላለሳቸው መማረራቸውን ይናገራሉ። የኢትዮጵያ መንግስት ግን በኮሙኒኬሽን ጉዳዮች መስሪያ ቤት አማካኝነት ያወጣው መግለጫ ጠቅላይ ሚኒስትሩንም ሆነ የውጭ ጉዳይ ሚኒስትሩን በስም ጠቅሶ እንዲሁም ሌሎች የመንግስት ከፍተኛ የሥራ ኃላፊዎች ከሳውዲ መንግስት ከፍተኛ ባለስልጣናት ጋር በተደጋጋሚ በመገናኘት ለዜጎቻችን አመቺ ሁኔታ ለመፍጠር ሌት ተቀን መድከማቸውን አትቷል። ከዚህም በላይ መግለጫው በርካታ ዲፕሎማቶች ትላልቅ ሀገራዊ ጉዳዮችን ለጊዜው አቁመው ከኤምባሲውና ቆንስላው ውጪ ለኑሮ በማያመች በረሃማ ስፍራዎች ላይ ሆነው ወገኖቻችንን በተሰጠው የጊዜ ገደብ ለማስወጣት እያገለገሉ እንደሚገኙ ይገልጻል። በሪያድ ያለው የእናቶች ምሬት ግን ከመግለጫው ጋር እንብዛም አይጣጣምም። ለኢትዮጵያ መንግስት አቤቱታችን ይቅረብልን እባካችሁ እርዱን በሏቸው። ሰማይ ኃይል ካነሳቸው ኃይል ጨምሩ። እኛ ለምን እዚህ እንጉላላል? የህን ያክል ቀን ቀረ እያሉ ፌስቡክ ላይ ከሚለቁ ኃይል ጨምሩ ያስተናግዱ። ይሄን ፈልጋለን። 5 ቀን ለትኬት ነገ መጣን ብላችን እያለቀ ነው። የ50 በመቶ ቅናሽ ተደርጎበታል የሚባለው የአየር ትኬት ዋጋም ቢሆን ከእውነታው የራቀ ነው። ያለፉት ቅርብ ዓመታት የትኬት ታሪክ እንደሚያሳየው የደርሶ መልስ ትኬት እንኳን ከ1600 የሳውዲ ሪያል በላይ የወጣባቸው ጊዜያቶች እጅግ ጥቂት ወራት ላይ ነው። የአንድ ጉዞ ትኬትም ከ1200 ሳውዲ ሪያል ዘሎም አያውቅም። የ1250 በመቶ ደግሞ አሁን እየተሸጠበት ያለውን 900 ሳውዲ ሪያል ሊሆን አይችልም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ትላንት ለዶይቼ ቬለ እንደገለጹት ከሳውዲ ለመመለስ ከተመዘገቡት 60 ሺህ ያህል ኢትዮጵያውያን ግማሽ ያህሉ ሀገር ውስጥ ገብተዋል። ስለሺ ሽብሩ ለዶይቼ ቬለ ሬዲዮ ሪያድ